ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን። ቅዳሜ ጠዋት ፋና 90 አሁንም ቀጥሏል። ስንቀጥል ደግሞ የእንግዳ ሰዓታችን ላይ ተገናኝተናል። በዛሬው የእንግዳ ሰዓት ቆይታችን በቲያትር አዘጋጅነት በብሔራዊ ቲያትር በርካቶች ያውቋታል። ተዋናይት ናት፣ አዘጋጅ ናት። ራሄል ተሾመ አጠገቤ ትገኛለች። ከሷ ጋር ነው ቆይታን የማደርገው። ከሷ ጋር የማደርገውን ቆይታ እናንተ ተመልካቾቻችን ተከታተሉን ዘንድ አስቀድመን ጋብዛለን። ስለጊዜሽ ስላገኘሽን በጣም ደስ ብሎኛል። እኔም አመሰግናለሁ። ብሔራዊ ቲያትር ከተመሰረተ 70 ዓመታትን አስቆጠረ አይደል? በጣም ረጅም ጊዜ ነው። መቼ ነበር የተቀላቀልሽ ብሔራዊ ቲያትር? እንግዲህ ከ70 ዓመቱ ኦልሞስት 20 ዓመቱን ነበርኩ ማለት ነው። አዎ አይደለ? አዎ ጊዜ በጣም ይሄዳል። አዎ ሚሊኒየም ላይ ነው የተቀላቀልኩት በእኛ በኢትዮጵያ አቆጣጠር ማለት ነው። ኦልሞስት ወደ 18 ዓመት ሆኖኛል ማለት ነው። አሁን ነው ቁጥሩ ራሱ ብዙ መሆኑን ያወቅኩት። በምን ነበር የተቀላቀልሽው? ተዋናይ ነበርኩኝ። ያው ጀማሪ ተዋናይ ነበርኩኝ። ከዛ በፊት በክበብ ነበር የምንሰራው የተለያዩ ስራዎች። ያው የክበብ ስራ ደስ ይል ነበረ። የልጅነት ወቅት ጊዜውም ጥሩ ነበረ። ለሙያው ያለው ዲሲፕሊን ነገሮች ደስ ይሉ ነበርና ከነ ቢኒያም ወርቁ ጋር ማለት ነው፣ ሰለሞን ቦጋለ፣ እነ መዓዛ ታከለ፣ ቤቢ ሳምሶን አንድ ላይ ነበርን። አንድ ግሩፕ ቄራ ላይ 46 ቀበሌ 52 53 አዳራሽ ነበራቸውና እዛ እየሄድን በነፃ እንደልባችን ቀኑን ሙሉ እንግዲህ ቲያትር ስንሰራ እንውል ነበረ። ከዛ በኋላ ነው የአልማዝ ቀለበት የተሰኘ ቲያትር ድርሰትና ዝግጅት ቢኒያም ወርቁ ነው። እሱን ቲያትር መተን ብሔራዊ ቲያትር ያስገመገም ነው ማለት ነው። እንግዲህ ይህንን ስናስብ ብሔራዊ ቲያትር 18 ዓመት በቅጥር ነው እንጂ ከዛ በፊት ነው የተቀላቀል ነው በአልማዝ ቀለበት ማለት ነው። ከዛ ደግሞ ምን ያለ ቀጠለ ማለት ነው? ከዛ ሁለተኛ ቲያትር ሜዳሊያ የተሰኘ ቲያትር፣ መዘጋጃ ቤት፣ ሀገር ፍቅር፣ ዱር ያደረ ፍቅር፣ ጥላ፣ እንደገና ማበዴ ነው። የተለያዩ ቲያትሮችን እየሰራን ቀጠለን ማለት ነው። በሶስቱም ቲያትር ቤቶች እንደልባችን ጥሩ ተመልካችም ነበረ። ሀገር ፍቅርም መዘጋጃም ጥሩ ጊዜ ነበረ በጣም ብሔራዊ ቲያትርም። ስለዚህ ብዙ ቲያትሮችን እየሰራን ለተመልካች እናቀርብ ነበር በተለያየ ጊዜያት ማለት ነው። ጥሩ ወቅቱን እንታስታውሽ እንፈልጋለሁ። በተለይ ደግሞ ከቲያትር አንጻር ከዛ ቀደም በነበሩት ዘመናት ላይ ያ መድረክ የብሔራዊ ቲያትር መድረክ በርካታ አንጋፋ ተዋናያን የነገሱበት መድረክ ነው የነበረው ጊዜ። እንደ ቲያትር ለቲያትር ተመልካችም ብዙ ቲያትሮች የሚሰጡበትም ጊዜ ነበር። አዎ በጣም ደስ የሚል ጊዜ ነበር። እንግዲህ ቀጣይ የሚመጣውን ጊዜያቶች ፕሪዲክት አድርገሽ አታቂም፣ ግን የተሻለ ይሆናል ብለሽ ነው የምታስቢው አይደለ? ነገሮች እየጨመሩ ነው እንጂ እየቀነሱ መምጣት የለባቸውም። እኛ ብሔራዊ ቲያትር ስንገባ እነ ሀረገወይን አሰፋን፣ እነ ሙሉዓለም ታደሰን፣ እነ ግሩም ዘነበን በቃ እንዴት እንደምናይ ልነግርሽ አልችልም። ከዛም ባለፈ ደረስንበት ጊዜ ላይ እነ ጌትነት እንየው፣ እነ ሲራክ ነፍሳቸውን ይማርና እነ ሻሺ ወርቅ በየነ፣ ተክሌ ደስታ አቀባበላቸው በጣም በዲሲፕሊንና በተለየ መልኩ ነበርና ሁሉ ነገር ያጓጓሻል። ያለው ድባብ ሙድ ልነግርሽ አልችልም እዛ በምንመጣበት ጊዜ ማለት ነው። ስለዚህ በዛን ወቅት የነበሩ በርካታ መዘጋጃም ሀገር ፍቅር በርካታ እነ ኪሮስ እነ አስታጥቃቸው እነ መንበረ ትዝ ይለኛል እና አለም ፀሐይ በቀለ አንቲገንን ሲሰሩ በየቦታው ያለ ራስ ቲያትር ሳይቀር ያለው የኪነ ጥበብ ይሄ መነሳሳት ጉዳይ የአክተሮቹ ያዘጋጆቹ ድባቡ አጠቃላይ በድጋ የተመልካቹ የተለየ ነው። በጣም የተለየ ነበረ። ትዝ ይለኛል እና የወፍ ጎጆ ሀገር ፍቅር ስናይ ስራዎቹ ማለት ነው። እንደገና ደግሞ ብሔራዊ ቲያትር አዙሪት አረሳውም በጣም እስከነ ዝግጅቱ እስከ እነ ሙሉዓለም እነ ሉሊ ሲሰሩ እኛ ልጆች ነን ያው ተደብቀን ነበር የምናየው። ምክንያቱም ብሔራዊ ቲያትር ልክ ጠዋት ላይ ልምምድ ከተደረገ በኋላ መሀል ላይ ፊልም ይታይ ነበረ። ስለዚህ ልምምድ አድርገን እንደበቃለን ተደብቀን አዳራሽ ውስጥ ፊልሙን እናያለን። ከዛ ደግሞ ፊልሙ ካለቀ በኋላ ቲያትሩን ማታ ለማየት ተደብቀን ነው። ያኔ በጣም ጥንቃቄም ነበር፣ ያው ቁጥጥሩም ደስ የሚል ነገር ነበር በአጠቃላይ። አሁን ላይ ሆነሽ ነው ያንን ነገር ማየት የምትችው። ያኔ በነበርንበት ጊዜ ልክ አሁን ላይ ያለንበት ሁኔታ እንደሚሰማን ሁሉ ነው የሚሰማን። ዛሬ ላይ ግን ሳየው በጣም ልዩነቱ ይገርማል። በጣም ይደንቃል። የሚሰሩ ስራዎች ጠንካሮች ናቸው። እንደገና ተመልካቹም አሪፍ ነው። ባለሙያዎቹም በጣም በስነ ምግባርም በተለያየ ነገር ከፍ ያለ ነው። በዛ ላይ ደግሞ ሶሻል ሚዲያ የሚባል ነገር የለም። ያለው ብቸኛ መዝናኛ እሱ ነው። ስለዚህ እና ቴሌቪዥን
ትዝ ይለኛል 120። ስለዚህ በጣም ጥሩ ኪነ ጥበብ በተለይ በቲያትሩ ዘንድ ከፍተኛ ጊዜ ነበር ብዬ አስባለሁ። በእኔ ሰዎች የሚወዷቸውን የስራ ቦታዎች ሁለተኛ ቤቴ ነው ሲሉ በርካቶች ይስተዋላል። ለራሄል ግን ብሔራዊ ቲያትር ሁለተኛ ቤቷ አይደለም ቤቷ ነው የሚባለው። ያላችሁን ግንኙነት እንድትነግሩኝ እፈልጋለሁ። ያው ቲያትር ህልምሽ ሲሆን ዩኒቨርሲቲም ስንማር ክበብም ያው ብሔራዊ ቲያትር መግባት ነው። መድረኩን ስታገኝና ስትሰሪ ደግሞ ሁሉ ነገርሽ እዛ ነው የሚሆነው። እውነት ነው። አዳር እንሰራለን ልክ እንደ ትምህርት ቤት ደስተኛ ሆነን እዛው ነው የምናድረው ማለት ነው። ሌሊቱን ሙሉ እየሰራሽ አስቢው። ለምሳሌ ባዶ እግርን ስንሰራ እንደዛ ነበረ። ምክንያቶች አሉት። ቀን ላይ የተለያዩ ኮሚትመንቶች ወይም መሰብሰቦች ምናምን ሳይኖሩልን ሲቀር ክረምት ላይ ከሆነ ድንቻችንን እየቀቀልን በቆላችንን ጠብሰን ደስ የሚል ነገር ይፈጠራል እና ሙሉ አይምሮአችን ኮንሰንትሬት አድርገን ስለምንሰራ ውጤታማ እንሆናለን ማለት ነው። እና ልክ ነው። ምክንያቱም ከቤት ወጣን ቲያትር ቤት፣ ከቲያትር ቤት ወጥተን ቤት ነው የነበረው። በተለይ እኔ ሌላው ምንድነው ያው እርጉዝ ሆኜም አላርፍም፣ ወልጄም አላርፍም፣ ልጄንም ተሸክሜ መድረክ ላይ ነኝ ያለሁትና ለኔ ጀስት ስራዬ ነው። ምንም ደስ ብሎኝ ነው የማደርገው። ምንም የተለየ ስሜት አይሰጠኝም። የተለየ ስሜት አይሰጠኝም ማለት የተለየ ነገር እንዳደረኩ አይሰማኝም። በቃ ስራዬ ነው፣ ሰራለሁ፣ ሙያዬ ነው፣ ደስተኛ ሆኜ ማለት ነው። እና ከዛ አንፃር ልጄንም ያው ብሔራዊ ቲያትር ባለሙያ ጠቅላላ ነው ያሳደጋት። እኔ መድረክ ላይ ስወጣ ባክስቴጅ ተራ በተራ እየመጡ እየጠበቋት ነውና እሷም በአብዛኛው አጎቶቼ አክስቶቼ ነው የምትለው። የተለየ ፍቅር ሰጥተዋታል። ሁሉም ከበር ጀምሮ አፎሚያን ማያውቃት የለም። እንደው ፔሮል ብቻ ነው ያልፈረመች መቼ ነው ይባላልና ሁሉ ነገርሽ ሙያሽ ወይንም ስራሽ ውስጥ ሲሆን ተቋምሽ ቤትሽ ይሆናል ማለት ነው። እና ደስተኛ ነኝ። ለዛ ቀላልም ጊዜ አይደለም እና በጣም ጥሩ ባለሙያዎች ጥሩ ቤተሰቦች ነን እዛ ያለ ነው እና እግዚአብሔር ይመስገን። በጣም ደስ ይላል። ወደ ኋላ ልመልስሽ ነው። ውልደትሽ ቡታጅራ ነው፣ ከዛ ደግሞ እድገትሽ አዲስ አበባ አይደለ? አዎ። እንዴት ነው የልጅነት ህይወትሽ? እንዴት ነው ያለው? በተለይም ደግሞ ከጥበቡ ጋር ለመሳብ ወደ ቲያትሩ ዓለም ለመግባት ምክንያት የሆነሽስ ምንድን ነው? እንዳልሽ ነው የተወለድኩት ያው ቡታጅራ ልዩ ቦታው ሶዶ ከተማ ነው። ግን በልጅነቴ ነው መጥቼ እዚህ አዲስ አበባ ያደግኩት ማለት ነው። እኔ በልጅነቴ ክላስ ውስጥ እረፍት ሰዓት እንኳን አልወጣም። በጣም አይናፋር ጥግ ላይ መቀመጥ። እሺ ልጆች ትዝ ይለኛል እረፍት ሲወጡ ደብተራችንን አንድ ቦታ አይደለም እንከምረው አንድ ደስክ ላይ እሱን እጠብቃለሁ። እንደዛ ነገር ነበር። ሃይ ስኩል ላይ ስገባ ደግሞ ለእረፍት የምወጣው አንዳንድ እረፍት ሰዓት ላይ የምንማራቸው ትምህርቶች ነበር፣ መንፈሳዊ ትምህርቶች ምናምንና ደስ ይሉኛል። እዛ ሄዳለሁ። ከዛ ውጪ ራሄል እዚህ ትገኛለች ብሎ ያሰበ ራሄልም ራሷ ቤተሰቧም ጓደኞቿም ያሉ እሺ ድንገት ነው እንዳልኩሽ 12ኛ ክፍልን ስንጨርስ መንፈሳዊ ትምህርት እንማር ነበርና በእረፍት ሰዓት ላይ ለመመረቅ የእናትን ገጸ ባህሪ ሆኜ ሰንበት ትምህርት ቤት ጎፋ ገብርኤል ስሰራ መጀመሪያዬ ነው። ከዛ ቀጠለልሽና 12ኛ ክፍል ውጤት አልመጣም። ክረምት ላይ ቋንቋ እንማር ነበረ ትዝ ይለኛል። ዩኒቲ መሰለኝ ፒያሳ ቋንቋ እንድንማር ቤተሰብ እዛ ከጓደኞች ጋር ልመዘገብ ሄዳለሁኝ። ድንገት መዘጋጃ ቤት በር ላይ ምን ተለጥፏል? ስነ ጽሁፍ መማር የምትፈልጉ ትወና መማር የምትፈልጉ ተለጥፏል። አነበብኩትና ፈተና ነው። ፈተና አለ ሲባል ከጓደኛዬ ጋር ነበርኩ። ነይ እንግባ አልኳት። እስቲ እንጠይቅ ስንት እንደሆነ ክፍያው ምናምን አልኳት። ሄድን ገባን። ነፍሱን ይማራው ብርሃነ ወልድ የሚባል ባለሙያ ወይም የሙያው ሰው ነበርና ልንመዘገብ መጣን አልኩት። ተመዘገብን። ከዛ ክፍያው ስንት ነው አለኝ። ክፍያው ስንት ነው አልኩት። ክፍያው ተምራችሁ ስጨርሱ ነው የምትከፍሉት፣ አሁን ዝም ብላችሁ ተመዝገቡ፣ ግን ፈተና አለው አለኝ እና ተፈተን በቀጠሮ ማለት ነው። የተላክነው ቋንቋ ልንማር ነው። ቋንቋውን ትቼ እኔ ወደዚህኛው ጓደኛዬ እዛው ወደ ቋንቋ እንዳትናገሪ ተባብለን ነው እና ስንፈተን ከአድማስ ባሻገር ፍቅር እስከ መቃብር እንደዚህ አይነት ጥያቄዎች ነበሩ። ያኔ ወጣት ሆነሽ ደግሞ መጽሐፍ እየተዋዋሽ ታነቢያለሽ ምናምን ነገር አይደለ? ስለዚህ እነዛ ጥያቄዎች መለስኳቸው፣ ደፈንኩኝ ስነ ጽሁፉን ማለት ነው። ከዛ አለፍኩና ስሜ ተለጠፈ
ከዛ አሁንም ገብቼ ክፍያው ስንት አልፈሻል በቃ ዝም ብለሽ ተማሪ ሲለኝ ደስ አለኝ። ነፃ ነበር እና ሊትሬቸር ነው መጀመሪያው ላይ ክልል 14 በጣም በዚህ አጋጣሚ ጥሩ ኮንትሪቢዩት ነው ያደረገው። ምክንያቱም መሰረታዊ የሆነ ፕሮፌሽናል ነገር ነው እንድንማር ያደረገው ማለት ነው። እና ተማር ብዙ ሰዎችን አወቅኩ እዛ ውስጥ ማለት ነው። የሚቀርቡ ሰዎች አሁን ልጠራቸው ለኔ የማይገቡ ሰዎች አብሬ ስነ ጽሁፍን ተማርኩኝ። እነ ሀብታሙ ቦጋለ ትዝ ይለኛል አሁን ላይ ያሉ እና ለማየሁ ገላጋይ በቀለ ብዙ ናቸው ብቻ አብሬ ስማር እኔ ያኔ እድሜ ልጅ ቢሆንም ከነሱ ጋር መቆየቴ አሪፍ ነገር ጀማል አህመድ መቤት አሪፍ ነገር ፈጠረልኝ። ፍካት ስነ ጽሁፍ ክበብ የሚባል ነበርና ከነሱ ጋር እንድቀላቀል ሆንኩኝ ማለት ነው። ከዛ ከነሱ ንባብ ጋር ከነሱ ጋር አብሬ ስውል የተለየ ነገር እየተሰማኝ መጣ። ነገሮችን በነሱ መሄድ ጀመርኩኝ ማለት ነው። ልክ ያንን ሊትሬቸሩን እንደጨረስኩ ደግሞ ድጋሜ ትወና ወጣ ስልጠና ሆነ የስልጠና የትወናውንም ስልጠና እንዲሁ ተወዳደርኩኝ። እዛም ላይ አንደኛ ወጣው። ደስ አለኝ። ገባው ተማርኩኝ ማለት ነውና ይሄ አጋጣሚ ነው ወደዚህ ያመጣ። ድንገት ገባሽ። ከዛ ደግሞ ራሱን ሙያውን በትምህርት ለማዳበር እስከ ማስተርስ ያሉ ደግሞ በራሱ በቲያትር አጥንተሽ ቀጠልሽበት ማለት ነው። ያው ዝግጅት ደግሞ ያው ሙያው ውስጥ በመማርበት ጊዜ ቢኒያም ብዙ ቲያትሮችን ያዘጋጃል። ብዙ የቢኒያም ስክሪፕቶችን ገለብጥ ነበር። ደስ ይላል ስገለብጥ። የእጅ ጽሁፍ የቢኒያም ዶሮ ጫችሁ እና የተወሰኑ ሰዎች ነን የምናነበው። ያ ነገር ሁሌም በመናደርግበት ጊዜ ለካ ውስጥሽ ይዋሃዳልና ጥሩ የምትወጂው ነገር ይሆናል። የተለያየ ገጸ ባህሪያት ግጭቶቹን ምኖቹን በደንብ እንድታቂያቸው ይሆናል። ከዛም ዩኒቨርሲቲ ከገባሁ በኋላ ደግሞ ወደ ዝግጅት ማድላት በተለይ ተሻለ አሰፋ ላይ በጣም እሱ በሚያደርጋቸው ትምህርቶችና በሚያዘጋጃቸው ስን መሳብ ጀመርኩኝ። እነዚህ አሁን ሂውጅ ፕሮዳክሽኖች ደስ ይለኛል። ህንዳኪን በረዳት አዘጋጅነት አብርሹ ሰራሽ። ከዛ ደግሞ በእነ ባቡሩ 12ቱ እንግዶች አሁን እየታየ ያለ ቲያትር ነው። ባዶ እግርንም እንዲሁ ራስሽ ያዘጋጀሻቸው ቲያትሮች ናቸው። ቲያትሮችሽ ብዙ ጊዜ ታሪካዊ ከዛ ደግሞ ፍትህ የሚባሉ አይነት እንደሆኑ በርካቶች ይስማሙበታል። ለዛ ማዘንበልሽ ምክንያቱ ምንድነው? እኔ አላውቀውም፣ ድንገት ነው። ለምሳሌ ሶስተኛው ችሎት ከመሲ ጋር ስንሰራ ሶስተኛው ዘ ሰርድ ኮርት ነው። ምክንያቱም ዳኛው በቃ ልክ ነኝ ብሎ ወንድማማቾች አንድ ሰው ይገላሉ። ያ መረጃና ማስረጃ ሲመጣ ልክ ነበረ ተገሎ ነበር እና ያንን ፍትህ ለማሰጠት ዳኛው ምንድነው ያደረገው? ገዳዮቹ እንዲገደሉ ነው ያደረገው። ለምን? በአሰቃቂ ሁኔታ ስለገደሉት ማለት ነው። ፍትህን ስንፈልግ በምን አኳያ ነው ያለው? ባክግራውንድ ምንድነው? ከመረጃና ማስረጃ ከምስክር ውጪ ያሉ ባክግራውንዶች ውስጥ ምንድናቸው? ህሊና አይደለ? እንደዚህ አይነት ፕሌይ ነው ወደድኩት፣ ሰራሁት። ቀጥሎ ባዶ እግር ነው፣ ሶቅራጥስ ነው። ያው ሶቅራጥስ ይታወቃል በፍልስፍናው። እዛ ላይም የወደድኩት ምንድነው? ህሊና ነው፣ ሌላ ነገር አይደለም። ሶቅራጥስ የሚያወራውን ነገር በተግባር ኖሮት ያለፈ ፈላስፋ ነው፣ ሁላችንም እንደምናውቀው ማለት ነው። ብዙዎቻችን ፈላስፎችም የተለያዩ ትልልቅ ሰዎችም የተለያዩ ሰዎች ልንሆን እንችላለን። ንግግራችንና ተግባራችን ብዙ ጊዜ ይለያያል። እኔ በህይወቴ በዚች ባለችኝ ህይወቴ እንዳየሁት ያ ፈተና ነው፣ ትልቁ ፈተና ነው እና ያንን ነው የወደድኩት። ከዛም ባቡሩን ሰራው። ባቡሩ ቲያትርም እንደዛው ነው፣ ተመሳሳይ ነው። ለኔ የህሊና ጉዳይ ነው። የሆነ ጉዳዮች አፈታሪክም ይሁን ትርክት ይሰጠንና አይምሮችን በዛ ውስጥ እንዲጠቀለል ተደርጎ ሌላ ነገሮችን እንዳናይ እንደረጋለን። የተለያዩ የዓለም ተጽዕኖ ይሁን ምን ይሁን ከዛ እንዳናይ እንደረጋለን እና ያንን ደግሞ አምነን እንቀበላለን። ከኔም ጀምሮ አምናለሁ እና ለምን ከዛ መውጣት አለብን የሚል ትርክት ይዞ ስለመጣ ባቡሩንም እንደዛው በጣም ወደው ነገር ቀላልም አይደለም። አንድ መርማሪ አንድ አካባቢ አንድ ትርክት አለ፣ ብዙ ጊዜ የሚወራ አፈታሪክ በሌሊት እንዳትወጡ ሰይጣን አለ የሆነ ነገር ማህበረሰቡ ያንን አምኖ በቃ በዛች ሰዓት ይከተታል። በዛች ሰዓት ግን ሀገር ትመዘበራለች፣ ወንጀሎች ይደረጋሉ፣ የተለያየ ነገር ነው። ነገሮች ሲመጡ እንዳለ ከመቀበል ወይንም ሲጫንብንም እንዳለ አክሴፕት ከማድረግ መመርመር፣ ማየት፣ ከዛ መውጣት ያስፈልጋል የሚል ነገር ስላለው ነው ወድጄ የሰራሁት። የ12 እንግዶች ይለያል። 12 እንግዶች ይለያል። 12 አንግሪ ሜን የሚለው ትርጉም ነው። አጋጣሚ ሶቅራጥስም ትርጉም ነው እንዴ? ባቡሩ ትርጉም ነው። ሶስቱም ትርጉም ነው። አዎ ሶስቱም የሚያገናኛቸው ፍትህ ነው፣ ህሊና ነው።
ዳኝነት ሞራል ነው፣ ሰውኛ ባህሪ ነው ያላቸው። ይህንን አስቤ አይደለም የሰራሁት፣ ግን ስክሪፕቶቹን ወደድኳቸው። አጋጣሚ ስለዚህ ይስብሻል ነው በጣም እንደዚህ አይነት ነገሮች ይስቡኛል። አጋጣሚ ሆኖ ሶስቱንም ሳዘጋጃቸው ሶስቱም ላይ ለካ ምንድነው አለ እቺ ፍትህ ሚዛኗ አለች። አጋጣሚ ነው ወይኔ አልኩኝ። ሶስተኛው ላይ ለካ እዚህ ላይ ላደርግ ነው እንዴ አልኩኝ። ግን ይስበኛል፣ ደስ ይለኛል። ሶስተኛው ችሎት ህንደኬን አይደል? ከዛ ባቢሎን በሳሎን ሌሎችም የተወንሽባቸው ደግሞ ስራዎች አሉ። እሱን እናስታውሳቸው። ትወና ላይ ብዙ ያው አዘጋጁ በመረጠኝ ቁጥር እነ ዋናው ተቆጣጣሪ እንዳልኩሽ እነ ሜዳሊያም አልማዝ ቀለበትም ማበዴ ነው ጥላ ዱር ያደረ ፍቅር ማስታወሳቸው ማለት ነው። ህንደኬ ሶስተኛው ችሎት ሌሎችም እንደውም ተጨማሪ ደግሞ እነዚህ በተለይ ኢንተርናሽናል ፊልም ፌስቲቫል ላይ የተሳተፉ ስራዎች እነ ሆራይዘን ቢዩቲፉል ዳንግሌ አንደኛው ድፍረት እንደዚህ አይነት ነገሮች ላይ ተሳትፍ ያለው ትወና በጣም ደስ ይለኛል። የተለያዩ ሬዲዮ ስራዎችን ከፖፑሌሽን ሚዲያ ሴንተር ክልል 14 በምንሰራበት ጊዜ እንደውም ማስታወሰው እንጎቻ የሚል ፕሮግራም ነበራቸው እና ጥላሁን አብረን በጣም በርካታ ስራዎችን ሰርተናል። እንግዲህ የተለያዩ ስራዎችን ማለት ነው። ባዶ እግር ወደ ግሪክ ሄዶ ለእይታ የበቃ ስራ ነው አይደለ? ከዛ ንጉስ አርማን ደግሞ ብሔራዊ ቲያትር እንዲመለስ በርካታ ስራዎችን ሰርታለች የሚሉ ሀሳቦችን ሰምቻለሁ። አጠገብሽ ካሉ በዙሪያሽ ካሉ ሰዎች እንደው ለቲያትር የመሟገቱ አንድ ማሳያ ነው ብዬ አስባለሁኝ። ለቲያትር በጣም ሽጧን ገትራ የምትሟገት ናት። ይሄ የመሟገቱ ነገር ከቲያትር ፍቅር የመጣ ነው ወይ? እንግዲህ ይኸውልሽ ኪነ ጥበብ ውስጥ ያው ቲያትር አንዱ እንደመሆኑ ቲያትር በጣም ትልቅ ኃይል አለው፣ ፓወር አለው፣ ይታወቃል አይደለ? ብዙዎቻችንም እንለዋለን። ተግባሩ ግን መፈተሽ አለበት ብዬ አስባለሁኝ። እንዳልሽው ነው ንጉስ አርማ በጣም ግራንድ የሆነ ዝግጅት ነው። ህንደኬ እንደዛው ትልልቅ ደግሞ እነ ሃምሌት እነ ኦቴሎ እነ ማክቤት በጣም ብዙ ተሰርተዋል አይደለ እንዴ? አሁንም ቲያትር በዛ ልክ ጠብቆ መሄድ አለበት የሚል ሀሳብ አለኝ። እንዳልኩሽ በቃ እነዚህ ግራንድ የሆኑ የቲያትር ስራዎች ያስደስቶኛል። በርካታ ስራዎችም ነበሩ የሚሰሩ። ቲያትር ሲቀዛቀዝ አጋጣሚ የተወሰነ ጊዜ 1 ዓመት ያህል የቲያትር ኃላፊነት ቦታ ላይ ነበርኩና እዚህ ቦታ ላይ ስመጣ አንድ አላማ ኖሮኝ ነው። ምክንያቱም እኔ አዘጋጅ ሆኜ ስሰራ ክፍተቶች፣ እንቅፋቶች የሚሆኑ አላሰራ ያሉኝ ነገሮች በምን መልኩ ነው መቅረፍ የምችለው ብዬ አሰብኩኝ። ምክንያቱም እኔ ባለሙያ ነኝ፣ ተዋናይ ነኝ፣ አዘጋጅ ነኝ። ደስም የሚለኝ ከነሱ ጋር ስሰራ ነው። ኃላፊነት ራሱን የቻለ ኤቲክስና ዲሲፕሊን ነው። ስለዚህ እነዚህ ለኔ እንቅፋት የሆኑ ያስቸገሩትን ገብቼ የተወሰነ ጊዜ መመሪያና አሰራር ስርዓት መዘርጋት ነው፣ ሌላ ነገር የለው። አሁን ብሔራዊ ቲያትር የሚታዩ ቲያትሮች ቀደም ሲል ነካ እንዳረግ ነው አብዛኞቹ የትርጉም ስራዎች በጣም የተጫኑት ይመስላል። ለዚህ ምክንያቱ ምንድነው? ለምንድነው ወጥ የሆነ ስራ እንደ ድሮ መሰራት ያቃተን? በመጀመሪያ ደረጃ ያው ኪነ ጥበብ ምንድነው? ዓለም አቀፍ የሆነ መግባቢያ ነው አይደለ? ትርጉም ስራዎች መሰራታቸው ክፋት የላቸው። እንደውም አይዲያቸው የተሻለ እስከሆነ ድረስ ነው አይደለ? ዩኒቨርሲቲ ስንማር በማን ስራ ነው የምንማረው? በሼክስፒር ስራ ነው። ለምን? አይዲያው ነው። ፍቅር ዓለም ነው አይደለ እንዴ? የኔ ነው አይደለም። መንገዱ ነው የሚለያየው የምናቀርብበት። ጥላቻም እንደዛው። ግን አንድ ሀገር የራሷ ባህልና እሴት አላት። ቅድሚያ ለነሱ ብትሰጥ የተመረጠ ነው። እኔ ያንን ደግፋለሁኝ። አይሰራ ማለት ሳይሆን ማለት ነው የሀሳብ ማንሸራሸር እስከሆነ ድረስ እነዛ ቲያትሮች ሲተረጎሙ ቋንቋ ይስፋፋል። በአማርኛ ወደ አማርኛ ነው የመጡት። ተዋናዮቹ የሚሰሩት የኛ ናቸው። አልባሳቱ እንደዛው። ሶቅራጠስ ወደ ግሪክ ሀገር ሄዶ ሲሰራ በአማርኛ ነው የተሰራው። በእኛ አልባሳት ነው፣ በእኛ አመጋገብ፣ በእኛ አካሄድ፣ በእኛ አወራር ስልት ነው አይደል? የእጅ አጣጣል ሁሉም ነገር ያ የበለጠ ምንድን ነው ያደርግሻል? አታች ያደርግሻል ከሌሎች ሀገራት ጋር ከዓለም ካለው ያገናኝሻል። ግን የቲያትር ድርሰት ጽሁፍ በጣም ብዙ ደራሲያኖች አሉ በሀገራችን። ለምንድን ነው ያልመጡት? ይሄ መፈተሽ ያለበት ነገር ነው። ደራሲያንን እንደ ሚዲያ ሰብስባችሁ ማወያየት ምንድን ነው? ምክንያቱም የሀገሪቱ ሀገር በቀል ስራዎች እንዲወጡ ለተመልካቹም እንዲደርሱ ማንነትም ላይ ስለሚሰራ የራሳችንም ስለሆነ ያልተሰሩ ቱባ ባህሎች ስላሉ ምንድን ነው የሚለውን ነገር በደንብ መሄድ ያስፈልጋል ብዬ አስባለሁ።
ብሔራዊ ቲያትር 70 ዓመታትን ሲያሳልፍ በሴት አዘጋጆች ረገድ ግን ያን ያህል ትርፋማ ነው ብዬ አላስብም። ብዙ ሴት አዘጋጆች የሉ። ብሔራዊ ቲያትር ብቻ አይደለም፣ አብዛኛው ቲያትር ቤቶች ላይ ብዙ ሴቶችን አንመለከትም። በአንድ እጅ ጣት የሚቆጠሩ ጥቂት ሴቶችን ነው ልንጠራ የምንችለው። ስንት ሚሊዮን ህዝብ አለን? ቲያትር ቤትስ ስንት አለን? ምን ያህልስ የተሰጠንን ቦታዎችስ ሰርተንባቸዋል? ሲቀጥል እንዳልሽው ብሔራዊ ቲያትር ላይ ከሻሺወርቅ በየነ አዘጋጅ ነበረች። ቲያትር አንድ ነው ሁለት ስራ ሰርታ ነው ከዛ አልዘለለም። ሌሎችም ቲያትር ቤቶች የነበሩ በጣም የምናደንቃቸው ቅድም እንደተባባል ነው ስናወራ በዛ ዘመን የነበሩ እነ ኤልሳቤጥ እነ መንበረ እነ ዓለም ፀሐይ ሌሎችም ማለት ጀማነሽ ነበሩ አዘጋጆች። አይዘልቁም ሴቶቹ። ለምንድን ነው ሴት አዘጋጆች ላይ ነበር ፔፐሬንም የሰራሁት። በጣም ከባድ ኦብስታክሎች አሉ። ስራው ከባድ ነው። እንደዚህ እንደ አርት እንደምታዩ ዘና ብለሽ ተዝናንተሽ መጨረሻ ነገር አይደለም። ቻሌንጁ ቀላል አይደለም ብለውኛልም ያኔም። ስለዚህ ያለበትን ነገር አሁን ተጨባጭ ማየት እንችላለን። አሁን እንግዲህ በቅጥር ደረጃ ብሔራዊ ቲያትር ለመጀመሪያ ጊዜ አዘጋጅ ሴት ስቀጠር እኔ ነኝ። ግን ያሳለፍኩትን ቻሌንጅ ልነግርሽ አልችልም። በጣም ከባድ ነበር። በነገራችን ላይ ሴት ብቻ አይደለም ወንዶቹም እንደዛ። አሁን ላይ እኔ ወንዶቹ እምለው ሴት ወንድ ሆኖ ሳይሆን ወንዶቹ ቀደም ብለው ዝግጅት ውስጥ ስለገቡ የነበሩት አዘጋጆች ከየት ወዴት ነው? አሁን ላይ ስንት ናቸው ያሉት? በተለይ እነዚህ ግራንድ የሆኑ ዝግጅቶችን በደንብ አድርገው የሚያዘጋጁልሽ ሂስቶሪካል ለየት ይላል ከለሩም እና እነማን ናቸው ብለሽ ስታይ ከወንዶቹም የለም። እና ለምንድን ነው ዝግጅት እየተሸሸነ ያለው ማለት ነው? አሁን ላይ እንኳን ሴቶቹ ወንዶቹም ላይ በጣም በቁጥር ከስር የሚመጡት ያሰጋኛል። ከስር የሚመጡ የሚተኩ ማለት ነው። እና ስራው በጣም ክፍተት ኦብስታክል አለው። ከባድ ነው አሁን ላይ። ያ ግን ስራው ከባድ ሆኖ ሳይሆን ሲስተሙ የአሰራር ስርዓቱ በጣም ከባድ ነው። ትወናው አለ፣ ዝግጅቱ አለ። በአስተዳደር ቦታ ላይም እንደዛው አይደለ? ብሔራዊ ቲያትር ውስጥ አሁን ደግሞ በአዘጋጅነት መድረክ ላይ ያለው 12ቱ ደግሞ እንግዶች አሉ። አሁን ምን ላይ ነሽ? በጣም ብዙ ዝግጅቶች እጄ ውስጥ ያሉ ስራዎች አሉ አልኩሽ። የተለያየ ቦታዎችም እነዛ ስራዎችን እንዲቀርቡ ፍላጎት አለ። በጣም ነው የማመሰግነው ስለ ጊዜሽ። በጣም ቆንጆ ቆይታ ነበረ። እኔም አመሰግናለሁ ተመልካቾቼን። 12ቱ እንግዶች የተሰኘ ቲያትር ሁሉም ሰው ቢያየው ደስ ይለኛል እና ሁሉም ሰው ራሱን ቢፈትሽ አስተያየታቸውንም ቢሰጡን። መቼ ነው የሚታየው? ስንት ሰዓት? ቅዳሜ 8 ሰዓት ላይ ነው ኢትዮጵያ ብሔራዊ ቲያትር። ለማንኛውም ተመልካች ባያመልጠውና ቢያየው የሚል ሀሳቤን አቀርባለሁኝ። እኔም ስለጋበዛችሁኝ በጣም እጅግ አድርጌ አመሰግናለሁኝ። ተመልካቾቻችን የዛሬው የቅዳሜ ጠዋት ፋና 90 እንግዳ ሰዓታችን የተከታተላችሁትን ይመስል ነበር። ቀሪ የፋና 90 ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።